በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስንክሳር ሐምሌ 1። ዳግመኛም በዚህች ዕለት ሐዋርያው ቅዱስ ቶማስ በመሸታ ቤት ባረዷት ሴት ላይ ተአምረን አደረገ። ሥራ የሚሠራ አንድ ጎልማሳ ነበር። ከሐዋርያው ቶማስም እጅ የተባረከ እንጀራ ከሕዝብ ጋር ተቀበለ። ወደ አፉም ሊጨምረው በወደደ ጊዜ እጆቹ ደረቁ። ያዩት ሰዎች ግን በዚህ ሰው ላይ የሆነውን ለሐዋርያው ነገሩት። ሐዋርያው ቶማስም ጠራው። ልጄ ሆይ አትፈር፣ ንገረኝ፣ የእግዚአብሔር ቸርነት በግልጽ ዘልፎአልና አለው። ያም ሰው ከሐዋርያው እግር በታች ሰገደ። መልካም ሥራ የሠራው መስሎኝ ክፉ ሥራን ሰርቻለሁ። አንዲት የጠጅ አበዛ ሴት ነበረች። አስቀድሞ ወደ እርሷ እኔ እገባ ነበር፣ አንተም በንጽሕና እንድኖር አስተማርከን። ያቺም ሴት ከእርሷ ጋር አተኛ ዘንድ ነዘነዘችኝ። ስለዚህም ሰይፍ አንስቼ አረድኳት። ሐዋርያውም እንዴት እንዲህ ያለ ቁጣና የአውሬ ሥራን ሠራህ አለው። ከዚህ በኋላም ውሃ ያመጡ ዘንድ ሐዋርያው አዘዘና በውሃው ላይ ጸለየ። ጎልማሳውንም በእግዚአብሔር ታምነህ እጆችህን ታጠብ አለው። ሲታጠብም ዳነ። ከዚህም በኋላ የዚያች ሴት በድን ወደ አለበት ና ምራኝ አለው። ያም ጎልማሳ መርቶ ወደ ቦታዋ ደረሰው። በደረሰም ጊዜ አይቷት እጅግ አዘነ። ወደ ውጭም አውጥተው በአልጋ ላይ ያኖሯት ዘንድ አዘዘ። እንዳዘዛቸውም አደረጉ። እጁንም በላዩዋ ጭኖ ጸለየ። ጸሎቱንም በፈጸመ ጊዜ ጎልማሳውን ሂድ፣ እጇን ይዘህ እኔ ቀድሞ በእጄ ገደልኩሽ፣ አሁን ግን በሃይማኖት በእኔ እጅ ክርስቶስ ያስነሳሽ በላት አለው። እርሱም እንዳዘዘው አደረገ። እጇንም ይዞ ሳባት፣ ፈጥናም ተነሳች። ሐዋርያውንም አየችው። አልጋዋንም ትታ ከሐዋርያ ቶማስ እግር በታች ሰገደች። የልብሱንም ጫፍ ይዛ በአንተ ዘንድ አደራ ያስጠበቀኝ ባልንጀራህ ወዴት አለ አለችው። ሐዋርያም ወደ የት ደርሰሽ ነበር? ንገሪኝ አላት። እርሷም አንተ ከእኔ ጋር እያለህ እንዴት ንገሪኝ ትለኛለህ አለችው። ያየሽውን ንገሪ አላት። ከሥጋዬ በተለየው ጊዜ አንድ ልብሱ የቆሸሸ ሽታውም የሚከረፋ ጠቋራ ተቀበለኝ። የእሳት ጉድጓድና የእሳት መንኮራኩር ወደ አለበት ቦታ ወሰደኝ። ደግሞም እድፍንና ትልን የተመላ ጉድጓድን አየው። ነፍሳትም በውስጡ ይንከባለላሉ። በዚያም በምላሳቸው የተንጠለጠሉ አሉ፣ በጠጉራቸውም የተንጠለጠሉ አሉ፣ በእጆቻቸውም በእግሮቻቸውም የተንጠለጠሉ አሉ። በላያቸውም ድኝ ይጤስባቸዋል፣ ያስጨንቋቸዋልም። ያ የሚመራኝም እኒህ ነገረ ሰሪዎች፣ ሐሰተኞች፣ አመንዝራዎችና ቀማኞች፣ ሌቦች፣ ነፍሰ ገዳዮች፣ ድሆችንና በሽተኞችን የማይጎበኙ የእግዚአብሔርንም ሕግ የማያስታውሱ ናቸው። ስለዚህ እንደ ሥራቸው ይቀጣሉ አለኝ አለች። ሐዋርያው ቶማስም ከዚያ የነበሩትን ይህች ሴት የምትለውን ሰማችሁን? ያለው ሥቃይ ይህ ብቻ አይደለም፣ ነገር ግን ከዚህ የሚከፋ አለ። እናንተም የኃጢአትን ሥራና ክፉ ሐሳብን ትታችሁ ወደ እግዚአብሔር ተመለሱ። ትሕትናን፣ የዋህነትንና ፍቅርን፣ ንጽሕናን ጠብቁ፣ ከእግዚአብሔርም ዘንድ ጸጋን ትቀበላላችሁ አላቸው። ክብር ይግባውና በጌታችን በኢየሱስ ክርስቶስ ሁሉም ሕዝብ አመኑ። ለድሆችም ምጽዋት እንዲሰጡ ብዙ ገንዘብ ሰብስበው አመጡ። ለድሆች ምጽዋት መስጠት ለሐዋርያው ልማዱ ነበርና። ወሬውም በየሀገሩ ሁሉ ደርሶ በሽተኞችን ሁሉ አጋንንት የያዟቸውንም አምጥተው በጎዳና ዳር አኖሯቸው። ሁሉንም በእግዚአብሔር ኃይል አዳናቸው። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ቅዱስ ቶማስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።